ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለሀገራቸው መገናኛ ብዙሃን ቃለ ምልልስ ሰጡ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዚህ ቃለ ምልልሳቸው ምናሉ የምታደምጡት ሲሆን እንዲሁም ደግሞ የህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበርና እንዲሁም ከሚዲያ ለረጅም ጊዜ ጠፍተው የነበሩት ዶክተር ደብረጽዮን ገብረ ሚካኤል ለወይን ለተሰኘው ሚዲያ ቃለ ምልልስ ሰጥተዋል። ቃለ ምልልሳቸው ዶክተር ደብረጽዮን ገብረ ሚካኤል ምን አሉ? በትግራይ ክልል ያለው አሁናዊ ውጥረትና እንዲሁም ተቀብረው የነበሩ መሳሪያዎችን ህወሓት ማውጣት መቀጠሉ አሳሳቢ ደረጃ ላይ መድረሱንና እንዲሁም በክልሉ በተለይ የህወሓት የቀድሞ አባል የነበሩት ትግራይ ክልል ፕሬዝዳንትም ጭምር የነበሩት አቶ ገብሩ አስራትም በጉዳዩ ዙሪያ ማሳሰቢያ ጭምር ሰጥተዋል። ጠንከር ያለ መልእክትም አስተላልፈዋል። በዝርዝር የምታደምጡት ይሆናል። በሌላ በኩል የሱዳን የአርኤስኤፍ ተዋጊዎችን በተመለከተ የተሰማውን ዝርዝር መረጃም እንዲሁ የማስደምጣችሁ ሌላኛው ጉዳይ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለኤርትራ ጋዜጠኞች በሀገራቸው መገናኛ ብዙሃን ቃለ ምልልስ መስጠታቸው ተሰማ። ፕሬዝዳንት ኢሳያስ አፈወርቂ በግብጽ የነበራቸውን ቆይታና ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር እንዲሁም በሌሎችም ቀጠናዊ ሁኔታ በሚመለከት ማብራሪያ የሰጡ ሲሆን ከግብጹ አብዱል ፈታህ አልሲሲ ጋር የነበራቸውን ቆይታ በሚመለከት በሰጡት ማብራሪያ ውይይታቸው የሁለትዮሽ ግንኙነት ላይ ብቻ የተመሰረተ እንዳልነበረና በቀጠናችን በአካባቢያችንና በአፍሪካ ያሉ ህዝቦችን በሚመለከት ጉዳይ ሁሉም በዝርዝር ተወያይተናል ያሉ ሲሆን የጋራ ስትራቴጂካዊ ግንዛቤያችንን ከትርምስ ከጥፋት ከጣልቃ ገብነትና ለመረጋጋት እንዲሁም ጦርነት እንዴት መውጣት እንደሚቻል ለችግር መፍትሄ ማምጣት ላይ የተመሰረተ ንግግር አድርገናል በማለት ጠቅሰው በዚህ ላይና የጋራ ፕሮግራሞችን ተግባራዊ ማድረግ በሚቻልበት ሁኔታ ላይ ሰፊ ምክክር አድርገናል ነው ያሉት። ይህንንም ግንዛቤ ለማሳካት በሁለቱም ሀገራት የማይቋረጥ ጥረት እንደሚያስፈልግና ስራውን ከባድ እንደሚሆን የገለጹት ፕሬዝዳንቱም በሁለቱም ሀገራትም ምክክሩ እንደሚቀጥል ጠቅሰው የሱዳን ጉዳይንም በተመለከተ የሱዳን ጉዳይ ለቀጠናው ትልቅ ፈተና መሆኑን ጠቅሰው ሱዳናውያን ያለ ውጭ ጣልቃ ገብነት ችግራቸውን ለመፍታት እንዲችሉ የሚያደርጉትን ጥረት እንደሚቀጥሉ በማስታወቅ እየተወራ ያለው ስለ ሱዳን የእርስ በርስ ጦርነት ነው፣ እውነታው ግን ተቃራኒ ነው ሲሉ ሱዳን ያጋጠማት ሴራና ድብቅ ወረራ ነው። ሱዳናውያንም ከሽግግር በኋላ ፍኖተ ካርታ ማዘጋጀት የሚችሉ የነበረ ቢሆንም የውጭ ጣልቃ ገብነትን ግን የሽግግሩን ሂደት አወሳስቦ ሱዳንን ለወረራና ችግር ዳርጓታል ሲሉ ገልጸዋል። ቀይ ባህርን በተመለከተ ለቀረበላቸው ጥያቄ ምላሽ የሰጡት ፕሬዝዳንት ኢሳያስ አፈወርቂ ይህንን ጥያቄ ለማብራራት ጊዜ ወስድብኛል ያሉ ሲሆን የቀይ ባህርን የሚያዋስኑት ሀገራት ብቻም ሳይሆኑ ከህንድ ውቅያኖስ ከፓሲፊክ ወይም ከሌላ ማንኛውም ቦታ የሚያልፍ ጂኦፖለቲካዊ ጠቀሜታ ያለው ዓለም አቀፍ መስመር መሆኑን ጠቅሰው በቀይ ባህር ላይ ግብጽና ኤርትራን ጨምሮ ባህሩን የሚያዋስኑ ሀገራት ኃላፊነት እንዳለባቸው አሳስበው ለዚህም እንደ ኤርትራ መንግስት ከዚህ ቀደም ያቀረቧቸውን 12 ነጥቦች መኖራቸው እነዚህም ነጥቦች ቀይ ባህር ለሁሉም ሀገራት እንዲያገለግል ማገዝ የሚቻልበት መንገድ አለ ሲሉ ተናግረዋል። ኢትዮጵያን በተመለከተና በተለይም የኢትዮጵያ የወደብ ጥያቄ የቀይ ባህርን ጉዳይ እንዲሁም የአሰብ ጉዳይን በተመለከተ ምላሽ እንዲሰጡ ጥያቄ
የቀረበላቸው ቢሆንም ፕሬዝደንቱ በዚህ ጉዳይ ላይ ምላሽ መስጠት እንደማይፈልጉ መናገራቸውም ተመልክቷል። ይህ በዚህ እንዳለ በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ሰውነቱን ያጣው ህዝባዊ ወያኔ ሓርነት ትግራይ ህወሓትን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል መግለጫ የሰጡ ሲሆን በፕሪቶሪያ በድርጅት እንጂ በግለሰብ የተፈረመ ስምምነት የለም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ከሚዲያ ለረጅም ጊዜ ጠፍተው የቆዩት የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ዛሬ ብቅ ብለው ከህወሓት ልሳን ከሆነው ወይን ጋር ቃለ ምልልስ አድርገዋል። በዚህ የቪዲዮ ቃለ ምልልሳቸውም የፕሪቶሪያው ስምምነት የተፈረመው ስለ ተብሎ እንደሆነ ገልጸው ስለ የተባለው ደግሞ ህዝባዊ ወያኔ ሓርነት ትግራይ ህወሓትና የፌዴራል መንግስትን ለመግለጽ እንደሆነ ጠቅሰው እንደ ድርጅት እንጂ እንደ ግለሰብ የተፈረመ ስምምነት የለም በማለት አስታውቀው ህወሓት ከትናንት በስቲያ አውጥቶት በነበረውና ፌዴራል መንግስቱን በከሰሰበት መግለጫ የነበረውን ቃል ዶክተር ደብረጽዮን በዚሁ የቪዲዮ ቃለ ምልልሳቸውም ደግመው አሰምተውታል። በተያያዘ ዜና እየወጡ ያሉ የምስል ማስረጃዎች እንደሚገልጹት ከሆነ ህወሓት ከዚህ ቀደም በነበረው ጦርነት ስምምነት ሲደረስ ቀብሯቸው የነበሩና ለፌዴራል መንግስቱ ማስረከብ የነበረበትን መሳሪያዎች ቆፍሮ እያወጣ መሆኑን በክልሉ የተለያዩ አካባቢዎች ይህንን ያስተዋሉ ግለሰቦች በመረጃ አስደግፈው የገለጹ ሲሆን ይህንንም ጉዳይ በተመለከተ መንግስት ትኩረት ሊሰጠው ይገባል የሚሉ ድምጾችም በርትተዋል። በተያያዘ ዜና የቀድሞ የህዝባዊ ወያኔ ሓርነት ትግራይ ህወሓት ታጋይ እንዲሁም የትግራይ ክልል ፕሬዝዳንትም ጭምር የነበሩት ፖለቲከኛው አቶ ገብሩ አስራት በወቅታዊ ጉዳይ ዙሪያ በሰጡት መግለጫ በጦርነት የሚነግዱ አሉ፣ በትግራይ ጦርነት በልጽገው የወጡም አሉ፣ በጣም ሀብታሞች ሆነው የወጡ ሰዎችም አሉ። የእናቶች ለቅሶ እስካሁን በጣም ያሳዝናል፣ ሊቆም አልቻለም፣ ያለቅሳሉ እናቶች፣ ያለውን ቁስል አልተሻረም፣ እንዴት በዚህ ጊዜ ወደ ጦርነት ይገባል ሲሉ ገልጸዋል። እልቂት፣ ጉዳት፣ ውድመት እንጂ ከጦርነት የሚገኝ ምንም ትርፍ የለም ያሉት አቶ ገብሩ አስራት ማወቅ ያለብን ግን በጦርነት የሚያተርፉ እንዳሉ ነው። ስልጣናቸውን ማስጠበቅ የሚፈልጉ ስልጣናቸውን ከፍ ማድረግ የሚፈልጉ ብዙ ናቸው ብለዋል። በጦርነት የሚነግዱ አሉ፣ ይሄ በግልጽ ታይቷል። በትግራይ ጦርነት ወቅትም በትግራይ ጦርነት በልጽገው የወጡ በጣም ሀብታሞች ሆነው የወጡ ሰዎች አሉ። ሌላው ግን የነበረውን ሀብት ነው የጨረሰው። የነበረውን ሀብት ተንኮታክቶበታል። በመቶ ሚሊዮኖች የነበራቸው ኢንቨስተሮች፣ ነጋዴዎች ከስረዋል። በዚህ ጦርነት ፋብሪካዎች ተቃጥለዋል። የነበራቸውን ሀብት ተሽጦም ለዕዳ አይበቃም ተበድረውም ስለነበር ይህንን ያየ ባለ ሀብትና ነጋዴ እንደገና ጦርነት ሊል አይፈልግም። ከዚህ በተጨማሪ በጣም የሚያሳዝነኝ የእናቶች ለቅሶ እስካሁን ሊቆም አልቻለም ብለዋል። አቶ ገብሩ አክለውም አሁንም እናቶች ያለቅሳሉ። ከእያንዳንዱ ቤተሰብ አንድ ሰው ከዚያም በላይ የሞተበት ነው የትግራይ አካባቢ ሁኔታ። ይህንን መድገም ጦርነትን መፍጠር ማለት ሐዘኑን፣ ምሬቱንም፣ አሰቃቂ ገጠመኙንም መቀጠል ማለት ነው የሚሆነው። እጅግ አሳዛኝ ቁስል ነው ያለው፣ ቁስል ሳይሽር ብለዋል። ስለዚህም ይህንን መገንዘብ አለብን የሚሉት አቶ ገብሩ አስራት በምንም መንገድ ወጣቱም ገበሬውም ኤሊቱም ጭምር በማለት አሳስበው የሚገርመኝ የኤሊቱ ነው እያዩ ዝም የሚሉት የሃይማኖት አባቶችም እንዲሁም በቅርቡ አክሱም ላይ የምግባይ ንግግር ቁጭ ብለው ሲያዳምጡ የነበሩ ሰዎች መቃወም አለባቸው። የሃይማኖት አባቶችም ይህንን ሊያደርጉ ያስፈልጋል፣ ሰላም ነው የምንፈልገው ማለት አለባቸው ብለዋል። የትግራይ ኤሊቶች ከቁጥር በላይ ኃይል ያለው አቅም ያለው ነው፣ የኮኔክሽንም አለው። ስለዚህም ይህንን ጦርነት ማስቆም ዋናው ስራ መሆን አለበት ብለዋል። ይህንን እያልኩ ያለሁት በህወሓት በሻቢያ ጽምዶም ቢደረገውም ብቻ አይደለም፣ በመንግስትም በኩል መንግስት ወደ ሰላም እንዲመጣ የመግፋት ጫና ማድረግም ያስፈልጋል። ጉዳቱ የሁላችንም ነው ብለዋል። እኔ ትግራይ ስለምንቀሳቀስ ስለ ትግራይ አወራሁ እንጂ የጦርነት ጉዳት በሌላውም በኩል የሚሞተውንም እገነዘባለሁ። የሚገድል ሁልጊዜም ይሞታል፣ የሚተኩስም ይሞታል፣ የሚያሸንፈውም ሟች ነው። ስለዚህ በሌላም በኩል የሚሰለፈውም ወጣት ነው። ስለዚህ እናስተውል ብለዋል አቶ ገብሩ አስራት። አክለውም የኤርትራ ወጣቶችም በተመለከተ ባሰሙት ንግግርም የኤርትራ ወጣቶችም እንደ ምርኮ የተያዘ ህዝብ ነው ያለው፣ ሰራዊቱም እንደዚያው፣ በዚያም ቢሆን ያሳስቡኛል። በቃ ዘላለም በጦርነት ውስጥ የተከተቱ ናቸው። የሚያመልጠው ከኢሳያስ አምልጦ የቀረውን ሰብስበው ወደ ጦርነት ሊማግዱት ነው።
ይሄ ነገር ማብቃት አለበት። ምንም አቅም የለውም። ከሻዕቢያ አመራሮች ውጪ የሚጠቀም ኤርትራዊ አይኖርም ከዚህ ጦርነት ብለዋል። ከነዚህ ከላይ የተጠቀሱ ኃይሎች ሁሉም ጦርነት እንዳያደርጉ ጫና የመፍጠር ጉዳይ የዜጋውና የኤሊቱ ነው። የነጋዴውም የባለሀብቱም የሁሉም መሆን አለበት። ድምጻቸውን የሚያሰሙበት ጊዜ አሁን ነው፣ ነገሮች ሳይበላሹ ብለዋል። በሌላ ዜና ጎረቤት ሱዳን የሱዳኑ አርኤስኤፍ ለተኩስ አቁም ተስማማው ባለ በማግስቱ በመዲናዋ ካርቱም ከፍተኛ የድሮን ጥቃት ማድረሱ ተሰማ። የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ የሰብአዊነት ተኩስ ለማቆም እንደሚስማማ ከገለጸ ከአንድ ቀን በኋላ ነው የሱዳን ዋና ከተማ ካርቱምን በከፍተኛ ሁኔታ ፍንዳታ እያሰማባት ያለው። የሱዳን ጦር በሚቆጣጠራት ካርቱም የሚገኙ ነዋሪዎች ሌሊት ላይ ከፍተኛ የድሮን ፍንዳታ ድምጽ ሰምተው ከእንቅልፋቸው ቃታቸውን ለፈረንሳዊ የዜና ወኪል አጃንስ ፍራንስ ፕሬስ ኤኤፍፒ ነግረውታል። የሌሊቱ ፍንዳታ ወታደራዊ ካምፕና የኃይል ጣቢያ አቅራቢያ የተፈጸመ እንደሚመስል ነዋሪዎች የገለጹ ሲሆን ፈጥኖ ደራሽ ኃይሉ ስለ ጉዳዩ አስተያየት መስጠት አልፈለገም። የሱዳን ጦር በበኩሉ ፈጥኖ ደራሽ ኃይሉ የተኩስ አቁሙን አለማክበሩን በመጥቀስ የተኩስ አቁም ስምምነትን ለመፈጸም እንደሚቸገር ገልጿል። ሁለቱም ኃይሎች ከሚያዝያ 2015 ዓ.ም ጀምሮ እያካሄዱት ባለው ደም አፋሳሽ የእርስ በርስ ጦርነት ምክንያት ቢያንስ እስካሁን 150 ሺህ ሰዎች መገደላቸው ተረጋግጧል። 12 ሚሊዮን በላይ ሰዎች ደግሞ ከመኖሪያ ቀያቸው ተፈናቅለዋል። በተባበሩት መንግስታት ድርጅት የሚደገፍ የረሃብ ክትትል ቡድን በውጊያ ቀጠናዎች ውስጥ ረሃብ በከፍተኛ ሁኔታ እየተንሰራፋ መሆኑን አረጋግጧል። አዲስ የድሮን እንቅስቃሴው የተሰማው ደግሞ በተለይም ደግሞ ካርቱም ከተማ ውስጥ ብቻ አልነበረም። ከካርቱም በሰሜናዊ አቅጣጫ 300 ኪሎ ሜትር ርቀት ላይ በምትገኘውና በሱዳን ጦር ቁጥጥር ስር ባለችው አትባራ በተባለች ወሳኝ ከተማ ላይ ነው። አንድ ነዋሪ ጸረ አውሮፕላን መከላከያዎች መተው ጥለዋል፣ ግን በከተማዋ ምስራቃዊ ክፍል እሳት ሲነድም ተመልክቻለሁ። የፍንዳታ ድምጽም በከፍተኛ ሁኔታ እየሰማን ነው ሲሉ ለፈረንሳዊ የዜና ወኪል አጃንስ ፍራንስ ፕሬስ ነግረውታል። ፈጥኖ ደራሽ ኃይሉ በአሜሪካ፣ የተባበሩት አረብ ኤሚሬትሶች፣ ሳውዲ አረቢያና ግብጽ የቀረበውን የሰብአዊነት ተኩስ አቁም ለመቀበል መስማማቱን የገለጸው የአሁኑን ጥቃት ከመፈጸሙ አንድ ቀን አስቀድሞ እንደነበር ተነግሯል። አራቱ ሀገራት ይህንን እቅድ ያቀረቡት መስከረም ላይ የነበረ ሲሆን በእቅዱ መሰረት የተኩስ አቁሙ በሂደት ወደ ቋሚ የተኩስ አቁም የሚለወጥ ሲሆን ቀጥሎም ወደ የሲቪሊያን አስተዳደር ምስረታ ይሸጋግራልም ተብሎ ነበር። የሱዳን መንግስት የውጭ ጣልቃ ገብነትን እንደሆነ በመግለጽ ይህንን እቅድ ውድቅ አድርጎታል። የሀገሪቱ ጦር በውጭ ቅጥረኛ ወታደሮች ላይ ከሚተማመን ዘረኛ ሽብርተኛ ታጣቂ ቡድን እኩል አድርጎ ለማቅረብ የሚደረግ ማንኛውንም ሙከራ እቃወማለሁ ሲል አስታውቋል። የሀገሪቱ ጦር ይህንን አቋሙን ከገለጸ በኋላ የስምምነት እቅዱ ተቀይሮ እንደሆነ ግልጽ አይደለም። ይሁን እንጂ በደቡብ አፍሪካ የሚገኙ የሱዳን አምባሳደር ሀገራቸው እቅዱን ለመቀበል ጊዜው ገና መሆኑን አርብ ዕለት በተካሄደው ጋዜጣዊ መግለጫ ላይ ገልጸዋል። አምባሳደሩ ኦስማን አቡፋቲማ አዳም መሐመድ በጦርነቱ መጀመሪያ ላይ ብዙ የተኩስ ማቆም ስምምነቶች ነበሩን፣ ነገር ግን ከልምዳችን እንደምንረዳው ፈጥኖ ደራሽ ኃይሉ ስለ ስምምነቶቹ ምንም አይነት ክብር አልነበረውም ሲሉ ገልጸዋል። የተኩስ አቁም ስምምነቶቹን የሚጠቀሙባቸው ወደ አዲስ ስፍራዎች ለመንቀሳቀስና መንግስት ላይ ለመዝመት ሲፈልጉ ነው ሲሉ ተደምጠዋል። አምባሳደሩ የተባበሩት አረብ ኤሚሬቶች በተኩስ አቁም ንግግሮች ላይ መሳተፏንም እቃወማለሁ ብሏል። ለዚህም እንደ ምክንያትነት የተጠቀሰው የሀገሪቱ መንግስት የሚያነሳውን የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሉ መሳሪያና የውጭ ተዋጊዎችን ታቀርባለች በሚል ከሷት ነው። በተያያዘ የሱዳን መረጃ የፈጥኖ ደራሽ ኃይሉ አርኤስኤፍ በጅምላ ግድያዎች እየተከሰሰ ሲሆን በተለይም ደግሞ የሚወጡ የቪዲዮ ማስረጃዎች እንደሚያሳዩት የፈጥኖ ደራሽ ኃይሉ የአርኤስኤፍ አባላት በተለያየ አካባቢ ላይ ንጹሃንን ሲገሉ የሚያሳዩ ቪዲዮዎች ተሰራጭተዋል። ቪዲዮዎቹን አስመልክቶ ቢቢሲ ባወጣው ሰፊ ዘገባ ላይ ተዋጊዎች በፒካፕ መኪና ላይ ሆነው በ9 አስክሬኖች አጠገብ ሲያልፉ እየሳቁ ሲያልፉ በቪዲዮ ታይተዋል ያለው ቢቢሲ ይህንን ስራ ተመልከቱ፣ ይህንን የዘር ማጥፋትም ተመልከቱ ሲሉ የአርኤስኤፍ አባላት በቪዲዮ ላይ በደስታ ሲናገሩ እንደተመለከተ ቢቢሲ ገልጿል። ካሜራውን ወደ ራሱ አዙሮ ፈገግ ካለ በኋላ ባልደረቦቹን መቅረጽ የጀመረው የአርኤስኤፍ ወታደር ሁሉም የፈጥኖ ደራሽ ኃይሎች ወይም አርኤስኤፍ አርማ ያለበት ወታደራዊ ልብስ ለብሰው ሁሉም በዚህ መንገድ ይሞታሉ፣ እንገላቸዋለን ሲሉ ተናግረዋል። የሰብአዊ መብት ተሟጋቾች ባለፈው ወር በሱዳን ኤልፋሸር ከተማ ከ2000 በላይ ሰዎች ሳይገደሉ እንዳልቀረም ያሉበትን እልቂት እያወደሱ ታይተዋል።
ሰኞ ዕለት ዓለም አቀፉ የወንጀለኞች ፍርድ ቤት የጦር ወንጀሎችና በሰው ልጅ ላይ የሚፈጸሙ ሰቃቂ ወንጀሎች ተፈጽመዋል የሚለውን መመርመር እንደጀመረ ተነግሯል። ኤልፋሸር የአርኤስኤፍ ቁልፍ ኢላማ ነበረች። በዳርፉር ግዛት በሱዳን ጦር የተያዘው ጠንካራ ቦታ የነበረ ሲሆን የአርኤስኤፍ ተዋጊዎች በ2023 መንግስት የመሰረተውን ጥምረት ከፈረሰበት ጊዜ ጀምሮ ከሀገሪቱ ጦር ጋር አውዳሚ ጦርነት ጀምረዋል። ባለፉት 2 ዓመታት ውስጥ ከ150 ሺህ በላይ ሰዎች በጦርነቱ እንደተገደሉ ይገመታል። ሁለቱም ወገኖችም በዚሁ የጦር ወንጀሎች ይካሰሳሉ። ተመሳሳይ ክሶችም ከኤልፋሸር ውድቀትም በኋላ ተደግመዋል። በተለይም አያሌ ተንታኞች እንደተስማሙበት ከሆነ ከሳተላይት በሚታይ የደም ምስሎች በአንድ ቦታ ላይ የታዩ ሲሆን ከተማዋን ለ2 ዓመታት ያክል በከበባ ስር ከቆየች በኋላ ከነሐሴ ወር ጀምሮ ነው አርኤስኤፍ ይዞታውን ለማጠናከር የቀረውን የሲቪል ህዝብ ለማገድ የተንቀሳቀሰው። የሳተላይት ምስሎች እንዳረጋገጡት ወታደሮች በኤልፋሸር ዙሪያ ግዙፍ የሆነ የአሸዋ መከላከያ ገንብተው እንደነበር ገልጿል። የመግቢያ መንገዶችን ዘግተው በከፍተኛ ሁኔታ ውጊያ ካካሄዱ በኋላ ከተማውን መቆጣጠር የቻሉ ሲሆን በርካቶች ግን እንደተገደሉም ታይቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ ተጨማሪ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል